ስን የሆነው ማለት ነው። እና በጣም ቀለል ያለ ነው። ቀለል ያለ ነው ብላ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙ የህያ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ ቀለል ያለ የራት አሰራር ይዤላችሁ መጥቻለሁ ማለት ነው። ለሱም የሚያስፈልገኝ ቶስት ነው ማለት ነው። ቀለል ያለ ነው የምሰራው ማለት ነው። ቶስት ያስፈልገኛል። ቶስት ማለት ነው። ይሄ ቶስት ያስፈልገኛል። ከዛ ጁብን ሳይል ጁብን ቡክ ወይም ጁብን መራኢ ማለት ነው። እንዲሁም ማዮኔዝ ያስፈልገኛል ማለት ነው። ከተቻለ ካገኛችሁ ይሄንን መጠቀም ትችላላችሁ። ሻወርማ ላይ የምንጠቀማቸው ማለት ነው። ካልሆነ ደግሞ ጁብን ሸጀር ወይም ጁብን ክራፍት ወይም ይሄ ደግሞ የሚፈቀፈቀው አስፈሮ እሱንም መጠቀም ትችላላችሁ ማለት ነው። እንዲሁም በግዶንስ ያስፈልገኛል ማለት ነው። በግዶንስ፣ ኮዝበራ፣ ጀዘር አንድ ጀዘር ማለት ነው። ያው ብዙም ጊዜ ጀዘር አይወዱም ልጆቼ እና አንድ ሽንኩርት ፈልጋለሁ። ከዛ የተቀቀለ ዶሮ ማለት ነው። ዝም ብሎ የተቀቀለ ይሄው ሄል ምናምን ጨው አድርጋችሁ ዝም ብላችሁ አጥባችሁ በደንብ የምትቀቅሉት ዶሮ ማለት ነው። እና ያው ከምሳ የተረፈ ዶሮ አለኝ ላለመጣል እጠቀማለሁ እሱን ማለት ነው። የኔ አድሮ አይበሉም። እኔ ቤት የተሰራ ምግብ ግዴታ ዛሬ መጨረስ አለበት እና ዛሬ ከምሳ ሰው ያልነካው የተረፈ ንጹህ ዶሮ አለኝ ማለት ነው። እሱን እጠቀማለሁ። ከዛ ይሄንን ዶሮዬን እንደዚህ አድርጌ የበሰለው እንደዚህ አድርጌ በሹካም በእጅም ያው ግላፍስ ስለለበስኩኝ ችግር የለውም ብዙ አይደብርም ማለት ነው። እንደዚህ አድርገን ጥስጥስ እናደርጋለን ከቆዳዋ ውጭ ማለት ነው። ቆዳዋ እዚህ ጋር አይጨመርም። ቆዳዋን አንጨምርም። እንደዚህ አድርገን ቀለል ያለ ራት አሰራር ቀለል ያለ እንደዚህ አድርገን መስራት እንችላለን ማለት ነው። ከዛ ሽንኩርትና ይሄንን ቅጠላቅጠሌን አድርጌ እንዴት አድርጌ እንደምሰራ አሳያችኋለሁ ማለት ነው። ውዶቼ ተከታተሉኝ። እንዲሁም ላይክ፣ ኮሜንት፣ ሰብስክራይብ አድርጉ፣ ሸር አድርጉልኝ። ያደጋችሁ አሳድጉን ማለት ነው። ሸር አድርጉልን ውዶቼ። በጣም ነው የማመሰግነው ስለምትከታተሉኝ። ያው ገጠር ስለሆነ አሁን ራት ወቅት ላይ ያው ብዙ ካሜራው አያምርም። እንደዚህ አድርገን እንበትከዋለን ማለት ነው። እንደዚህ አድርገን እንጠቀማለን። ለምትሰጡኝ አስተያየት ለምትሰጡኝ ኮሜንት በጣም አመሰግናለሁ ውዶችዬ። ወላሂ በጣም ነው የማመሰግነው። አልጠበቅኩትም ማለት ነው። አልሐምዱሊላህ ረብል ዓለሚን። አስተያየታችሁ፣ ኮሜንታችሁ፣ ላይካችሁ፣ ሰብስክራይብ አይለኝ ማለት ነው ውዶቼ። አጠናክሩኝ። ቀለል ያለ ነው የምር ቀለል ያለ ለፍጥነት ይሆናል ማለት ነው። እንደዚህ አድርጌ አሳያችኋለሁ እስከ መጨረሻው ማለት ነው። ሽንኩርትና ካሮት አድርጌ አቆላላለሁ ማለት ነው። ሲጃጅ እኔ ዶሮዋን ጨምርኳት ማለት ነው። ከካሮትና ከሽንኩርቷ ጋር ቅመማ ቅመምና ቅጠል እንጨምራለን። ከዛ ባህራት ካሬ ኦኬ አለ ባህራት ካሬ ነው። ፍልፍል አስዋር፣ ከሙን፣ ኩዝበራ ማድረግ ትችላላችሁ ማለት ነው። እኔ ግን ይሄን ብቻ ነው የምጠቀመው። ፍልፍል አስዋር፣ ኩዝበራ መጠቀም ትችላላችሁ ማለት ነው። ከሙን መቅቶን መጠቀም ትችላላችሁ። እኔ ግን ይሄን ነው የማደርገው። ምክንያቱም ባህራት የማይጠቀም ሰው አለ ዛሬ ጊዜ ማለት ነው። ባህራት አልጠቀምም ያሉ ሽማግሎች ሲበሉ ቅመም አታድርጉ፣ ይሄን አታድርጉብን፣ ጨው አታብዙ ይላሉ። እንደዛ ስላለ ብዙ ቅመም አላደርግም። ካሬ ብቻ ነው ያደረኩት። ከዛ በኋላ ኮዝበራና በግዶኒሴን ማለት ነው። ይሄው ኮዝበራ ወበግዶኒስ ሁለቱንም አንድ ላይ ጨመርኩ ማለት ነው። ካሮቱን መጀመሪያ ከዶሮ በፊት ታስይዋለሁ አይደለም። ምክንያቱም
ዶሮዋ የበሰለች ናት በውሃ እንደነገርኳችሁ። ውሃና ጨው አድርጌ አብስያታለሁ። ከዛም ሳይበዛ ትንሽ ጨው አደርጋለሁ። ጨው እጠቀማለሁ ማለት ነው። እና ውድ ሀገሬ ልጆች ሸር ሳደርግ ደግሞ ማለት ነው ዝም ብሎ ሸር የማደርገው ነገር ያንን መጀመሪያ ሰርቼ ያሳየኋችሁ ምግብ ነው። ኮሜንት የጻፈልኝ ሰው አለ ፒዛ ሰርቼ ከመካከል ጠቅልዬ የሰራሁት ከጣይር ጋር ማለት ነው። ያም ፒዛ ነው፣ ሌላ ነገር ውስጡ ያደረኩት የለም። የፒዛ አውራጥ ነው ማለት ነው። ፍልፍል ባሬድ ዘይቶ ነው የሚባለውና ጁብን ማዮኔዝ ብቻ ነው የተጠቀምኩት ውስጡ ማለት ነው። የጠቀለልኩት ዝም ብሎ ነው እንጂ ያው የፒዛ አቅራጥ ነው የጨመርኩት። ለዛ ነው ኮሜንት ያስቀመጥችልኝ እህቴ ወይም ወንድሜ ለምንድን ነው አሰራሩን ሳታሳይ የምትጨምሪውን ነገር ሳታሳይ ያላችሁኝ? እንደዛ ነው ያደረኩት። እሺ ውዶቼ መጀመሪያ ፒዛ አሰራር ለቅቅ ያለሁኝ የተለየ ፒዛ አይደለም የሰራሁት በፊት ያሳየሁት አይነት ስለሆነ ለዛ ነው ማለት ነው። የፒዛውን አሰራር እንትን ሳልል ብዬ ያስገባሁላችሁ። አሁን ጨረስን ማለት ነው። ጨውንም አድርጌያለሁ፣ የሚያስፈልገውን ቅጠሎችን አድርጌያለሁ። ጨርሻለሁ ወደ አሰራሩ። ከዛ በኋላ ሶስቴን ማለት ነው እቆርጣለሁ። ይሄን ጫፉን ማለት ነው እንደዚህ አድርጌ በእጅ ካሜራ ስለያዝኩኝ ነው። ይሄንን እቆርጣለሁ ማለት ነው እንደዚህ አድርጌ ጫፍ ሁሉንም ቆርጬ አሳያችኋለሁ። ይሄን ይመስላል ማለት ነው ውድ ሀገሬ ልጆች። ጫፍ እንደዚህ አድርጌ ቆርጬ እንደዚህ አድርጌ እዚህ ጋር ደርሻለሁ ማለት ነው። ዳይ አሁን ወደ ሶስ አሰራር እንሄዳለን። ይኸውና አንድ ማንኪያ ጁብን እንጠቀማለሁ ማለት ነው። 2 ማንኪያ ያው እንደ እንትናችን ነው በነገራችን ላይ 4 አደረግኩ። እንግዲህ ክሬም አጠበህ መጠቀም እንችላለን። ክሬም አጠበህ መጠቀም እንችላለን። እዚህ ጋር ሶስ ጋር ክሬም አጠበህ መጠቀም እንችላለን ማለት ነው። አሁን ማዮኔዝ ነው የምጨምረው። ኪሏችሁ ከ50 ወይም ከ60 በላይ ያላችሁ አትጠቀሙት፣ ያወፍራል ከምር። ምክንያቱም ማዮኔዙ በጣም ዘይታማ ነው። በዛ ላይ ደጃጅ አለ ዘይት ምናምን ሲጨመር 3-4 ማንኪያ ማለት ነው። 4 ማንኪያ ማለት ይሄ ማዮኔዝ በጣም ተመችቶኛል። እስከዛሬ የሚመጣልኝ ማዮኔዝ ብዙም አይደለም ነበር። ይሄ በጣም ተመችቶኛል ማለት ነው። ከዛው ካላችሁ ደግሞ ይሄ ቢስሚላህ ረህማን ረሂም ይሄንን መጠቀም ትችላላችሁ ማለት ነው። ያው ኮጀት እንዲያደርግ ነው እንጂ ችግር የለው። ሶሱ በርግጥ ጥማት ይሄ ማለት ነው። ወይ ካሜራማን ታያለሽ እንግዲህ እያንዳንድሽ እንዳስቁ ማለት ነው። ምንም ማድረግ አይቻልም፣ ችግር የለውም። አድርገን ከዛ በኋላ ሲኒያዬን እቀባለሁ ማለት ነው። የዚህ አድርጌ ቀብቼ ደርድሬ ያሳያችኋለሁ። እሺ ይኸውና ውድ ሀገሬ ልጆች ቀብቻለሁ ማለት ነው። ከላይም ከታይም ሶሴን ቀብቻለሁ ማለት ነው። ከዛ እንደዚህ አድርጌ አዳርሼ አሳያችኋለሁ። ሁሉንም እንደዚህ ነው የምትጠቀመው ማለት ነው። ይኸውና ማለት ነው እንደዚህ አድርጌ ጨርሻለሁ። ይሄኛውንም ሶስ እቀባለሁ ማለት ነው። ከላይ የማደርገውንም ሶስ እቀባዋለሁ ማለት ነው። እንደዚህ አድርጌ ሶስ ቀብቼ ከላይም ሶስ ይጨመራል። ሶስ ይበዛል፣ በእርግጥ ሶስ ይወስዳል ማለት ነው ይሄ አሰራር። ከዛ በኋላ እንደዚህ አድርጌ ሁሉንም ሶስ ቀብቼ ጨረስኩ ማለት ነው። ይሄን ከላይ ቀብቼ ምንድነው የሚባለው ፍሩን ውስጥ አስገባለሁ ማለት ነው። ከዛ ከላይም ከታይም ፍሩን አስገባለሁ። ከታይ ስለቀባሁት እንዳይደርቅና እንዳይይዝ ችግር የለውም። ከታይ ትንሽ የተወሰነ ከላይም የተወሰነ እስከሚሐመር ድረስ ማለት ነው፣ ቡኒ እስከሚሆን ድረስ አስገባለሁ ማለት ነው ፍሩን ውስጥ። ከዛ ውዶችዬ በጣም የሚጥም ነው።
ቅመሱት። ያደረኩትን ቅጠላ ቅጠል ያው አይታችሁታል። ኮዝበራ፣ በቅዶንስ፣ ካሮት እና ትንሽ አንዲት ራስ ትንሽ ሽንኩርት የቀቀልኩትን ዶሮ ነው ያቁላላሁት። የጨመርኩት ቅመም እንደነገርኳችሁ ካሬና ምልህ ብቻ ነው ማለት ነው። ጨው ብቻ ነው የጨመርኩት። ማንኛውም ቤት የትም ቦታ የሚገኝ አሰራር ነው። እንዴት አድርጋችሁ እዚህ ጋር ሶሱ ጋር ጁብን እንዳይወስድባችሁ ክሬም አጠበህ መጨመር ትችላላችሁ እንደነገርኳችሁ። ከዛም ቀጠን ይልላችኋል። በተለይ ደግሞ ከታይ ሲኒያውን የምትቀቡ ክሬም አጠበህ ካላችሁ ጥሩ ነው። እኔ ክሬም አጠበህ ስለጨረስኩኝ ለጊዜው ቤት ውስጥ ስለሌለኝ ይሄን ነው የተጠቀምኩት ማለት ነው። ከዛ ክፍሩን ውስጥ ሲወጣ ደግሞ ያሳያችኋል። እና ውድ ሀገሬ ልጆች ይህን ደግሞ የቆረጥኩትን የቱስቱን ጫፍ ጫፍ ማለት ነው እንደዚህ አድርጌ ከቆረጥኩት በኋላ ፍሩን ውስጥ አስገብቼ ሰላጣት ማዮኔዝ የሚባለው ጋር ወይም ሶስ የሚደረግበት ሰላጣ እሱን የምጠቀም አደርገዋለሁ። አልጥለውም ማለት ነው። ሁሉም ጥቅም አለው አይደለም። ስለዚህ እስራፍ አላደርግም። ይሄንን በጋለ ፍሩን ውስጥ በሲኒያ አስገባና አደርቀዋለሁ ማለት ነው። ይሄ ከደረቀ በኋላ እጠቀምበታለሁ ማለት ነው ለሰላጣ። እሺ። እና ይኸውላችሁ ውዶቼ እንደምታዩት እንደዚህ ቡኒ ሲሆን ነው የሚወዱት ያው ሰዎች እንደነገርኳችሁ። እና ዶሮም ፍሩን ውስጥ ሳስገባ ይሄን ያክል ነው ማለት ነው። እኔ አህመር ምንድን ነው የሚባለው ብቻ እንደዚህ ነው። ይዩት። ያው መብራቱ ሩቅ ስለሆነ ነው ወደ ቦታዬ ማለት ነው። ይሄን ይመስላል እንደምታዩት ያምራል ብዬ ተስፋ አደርጋለሁ ውዶችዬ። ይሄውና እንደዚህ ተደርጎ ይነሳል ማለት ነው። ይኸውላችሁ አልያዘም፣ ምርጥ ነው። ይኸውና ውዶችዬ የመጨረሻው ፓርት ይሄን ይመስላል ማለት ነው የሰራሁት። መጨረሻው ብስሚላ ይሄን ይመስላል ማለት ነው እንደምታዩት። ብስሚላህ ማሻአላህ። ይኸው አልያዘም፣ ከታችም አላረረብኝም ማለት ነው። መሐመር ነው። ይሄ ነው ምንድን ነው የሚባለው? እንደዚህ ነው የሆነው ማለት ነው። እና በጣም ቀለል ያለ ነው። ቀለል ያለ ነው ብለአፍ ያላችኋለሁ። እሺ። እና ማሰላማ እና ውድ ሀገሬ ልጆች ያው እንደተለመደው እኔ ቤት ቂጣ ማዕሩፍ ነው ማለት ነው። በራታ ያው የበራታ አሰራር ለቅቅ ያለሁኝ ያሳይቻችኋለሁ። ያው ግማሹ በራታ ነው ማለት ነው የሚበላው። እንደምታዩት ይኸው የቂጣ ሀያት ነው የጠፈጠፍኩት። ልነግራችሁ አልችልም፣ እቃው ትልቅ ነው እንጂ የቂጣ ሀያት የበራታ አሰራር ለቅቅ ያለሁ ማለት ነው። እዩት፣ የበራታ አሰራር ብዬ ማለት ነው። እና ያው ብዙውን ጊዜ የምሳነፈው ራት ለመስራት ብዙ አይነት ስለምሰራ ነው ማለት ነው። ግማሾቹ የሚፈልጉት ግማሾቹ የማይፈልጉት። እና ላይክ፣ ሰብስክራይብ፣ ኮሜንት አድርጉልኝ ማለት ነው ውዶቼ። ብርታት እንዲሆነኝ ማለት ነው የእናንተ አብሽሪ ማለት እና የእናንተ ሰብስክራይብ ላይክ ስታደርጉልኝ ይጠነክራለሁ ማለት ነው ውዶችዬ። እና በጣም ነው የማመሰግነው ስለምትከታተሉ ስለምታደርጉልኝ ኮሜንት በጣም ነው የማመሰግነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።